የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በተመለከተ ለጋዜጠኞች በሰጡት ማብራሪያ በተለያዩ አካላት የጊዜያዊ አስተዳደሩን ስልጣን በኃይል ለመቆጣጠር በርካታ ጥረቶች መኖራቸውን አስታውቀዋል። ይህም በትግራይ ክልል ሌላ ጦርነት እንዲያንዣብብ ምክንያት ሆኗል ያሉት አቶ ጌታቸው በክልሉ የተፈጠረው አለመረጋጋት የቀድሞ ታጣቂዎችን መልሶ የማቋቋምና ወደ መደበኛ ህይወት የመመለስ ስራ ላይ እክል መፍጠሩን ገልጸዋል። በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጥ አልችልም። ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታው መቀጠል አንችልም። ክልሉ ባለፉት 4 ዓመታት ውስጥ እጅግ ከፍተኛ በሆነ ስቃይ ውስጥ ያለፈን በመቶ ሺዎች የሚቆጠሩ ዜጎች ህይወት የተቀጠፈበት እንዲሁም በርካቶች የተፈናቀሉበት መሆኑን ያስታወሱት አቶ ጌታቸው የተወሰኑ የፖለቲካ ኃይሎች ተፈናቃዮች ወደ ቦታቸው እንዳይመለሱ በትኩረት እየሰሩ ነው ብለዋል። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም። ራሳችንን ነው ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል ይያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደለ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ህክምና ማያገኝ ተፈናቃዮቻችን ከማንንም በላይ አሁን አዙ ስፒክ ከማንንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። በክልሉ በህገወጥ የወርቅ ንግድና የሰቦች ዝውውር የሚሳተፉ ኃይሎች ህግ እንዳይከበርና ስርዓተ መንግስት እንዳይጸና ምክንያት ስለመሆናቸው ርዕሰ መስተዳድሩ አስታውቀዋል። ወርቅ ንግድ ህገወጥ እንቅስቃሴ የሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንድ መልኩ ከኤርትራ ጋር እንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ መራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካሊ ስራ እንዳይሰራሩ ይሄ አሁን ለሚደረገው የተፈጠራለው ትርምስ ያለው አስተዋጽኦ ከፍተኛ ነው። የትግራይ ህዝብ ሰላምን ልማትና መረጋጋትን እንደሚሻ የጠቀሱት አቶ ጌታቸው ጊዜያዊ አስተዳደሩ ከፌደራል መንግስት ጋር በመተባበር ክልሉ በኢኮኖሚ የሚያገግምበት ፍኖተ ካርታ ቢያዘጋጅም መተግበር እንዳልቻለ ግን አንስተዋል። እኛ ሮድማፕ የትግራይ ኢኮኖሚ የሚያገግምበት ሮድማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር የሚባል ለደረጃ ውይይት ከጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 ዓመት ላይ ያልፈና በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ። ሁሉም የሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ። ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል። ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንፃር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ።